እየተበቀልሽ መስሎሻል? ላንቺ እየተበቀልሽ መስሎሻል? እመኝ ይሄንን ቀን ግን እንዳትረሽ። ተረጋጋ። አንተ ራስህ እንዳረሳ እንድትጸጸች ካላደረኩሽ እኔ አብርሃም ሞቻለሁ። ኧረ ለምን ትሞታለህ? ደግሞ ማለት ነው እንደዚህ እንደተጫወትሽብኝ ደግሞ አትቀሪ። ምን ልታመጣለሽ? ምን እንደማመጣ ደግሞ በደንብ ምንም አታመጣም። ባይዘው ታውቂኛለሽ ምን እንደማመጣ ማለት ገና ካሁኑ በዚህ እንገላግላለን። በሶስት ቀን ጨዋታ ቀየርኩ ስላለሽ እንዳይመስልሽ። እሺ ሰው ስላለሽ እንዳይመስልሽ። ይጸጽትሻል፣ በደንብ እንደሚጸጽት። ሰውም ከሰውም በላይ ነው ያላት። በጣም ደደብ ነው አይባልም። አንተ ዘይድ የኛ ንጹህ። በመጀመሪያ ሰላምታ ይቀድማል። ሰላም ብያለሁ የቻናል ቤተሰቦች፣ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንደተለመደው እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ በጣም ይገርማል። ያው ከዚህ በፊት 1 2 3 ቪዲዮዎች ላይ ተከታታይ ቪዲዮዎች ላይ ስናገረው የነበረው ነገር ነው የተከሰተው ማለት ነው። ጌም ኦቨር ብላለች ሩታ። በጣም ነው የሚገርመው። የማይታመን ሰው ሁሉም ያልጠበቀው የሩታ ቤተሰቦችም ሁሉም ያልጠበቁት ነገር ነው እየሆነው ማለት ነውና እኔ ራሴ በጣም ማለት ስገምተው ወይም ነገሮች አላማሩኝም ነበር። ስገምተው የነበረው ነገር እንደተከሰተው ግን በዚህ ደረጃ ደግሞ እውነት ያሰብኩትን ነገር እውነት ይሆናል ብዬ አላሰብኩም ነበረ ማለት ነው። ምክንያቱም እንግዲህ አይታችሁ ሊሆን ይችላል ሩታ ስትጫወተው የነበረው ጨዋታ በሙሉ ውሸት አይደረግሽ ነው። አይ እንኳን ደስ አላችሁ አላልሽ ስለፈለግን ነው እንጂ ፈልገው አይደለም። አብረውኖች ምን ፕራንክ? አዎ ፕራንክ። አልገባኝም። ፕራንክ ጌም ታውቂያለሽ? ፕራንክ ነው። ፈልገው አይደለም። አንቺን እንደምትፈልግ ፈልገው አይደለም። በደንብ በቃ በጣም አሽራቱ ስለበዛብኝ ግራ እየገባኝ ነው። አንዴ እልህ መጋባት ታውቂያለሽ? ይኸውልሽ መጀመሪያ እኔ አንዴ ገና ከመምጣቴ ባሽሙር እየበላችሁኝ ስለሆነ ነገሩ ሊገባኝ አልቻለም። ነገር ችግር የለም። አብርሃም ወደ አብርሃም ህይወት የገባችው ወር ደግሞ ተመልሳ ይቅርታ ነገሮችን እናስተካክል እያለች የነበረችው ፕራንክ ነው የምትሉኝ? ምን አይነት ፕራንክ ነው አልገባኝም። ፕራንክ ብቻ ሳይሆን እኛ ተዝናናንባችሁ እና እንጆ ያደረግንበት በጣም ፈታልበት ብዙ ነገሮች ተቀይረውብሃል አውቃለሁ። እና ያንን ነገር ደግሞ ወደ መጀመሪያው የተመለሰ መስሎክ ነገሮች ሰላም የተፈጠሩ ወይም ደግሞ ጥሩ ነገር ላይ ያለን መስሎክ እንደነበርም አውቃለሁ። ግን ደግሞ እንደዛ አይደለም ነው ማስፈራት ሳይሆን እንደዛ አይደለም። ማን ተርግበኝ ተግራ ያጋባሽኝ ያለሽ እኔ አልነግርም እንዴ ምን አስብ። አይ እንደዛ ሳይሆን ምንድነው ንገረኝ ታዲያ። በቃ ማለት እናንተ ወደ መጀመሪያው ወደ ድሮ ወደ መጀመሪያው ፍቅራችን አብረን ቤት ውስጥ አንድ ምን ሆንበት ምን ኖርበት ምናምን ሁኔታ አይደለም። በቃ እኔ ውሸት ነበረ ሁሉንም ነገር ሳደርግ የነበረው ውሸት ነው። እናንተ ላደረጋችሁን ነገር ፈጣን ምላሽ ነው። አዎ አንደኛ፣ ሁለተኛ ደግሞ አስፈልጋት አይደለም የሆነ ጨዋታ ተጫወትኩኝና ጨዋታውን አሸነፍኩ እንደነበረ ያው ዛሬ አሳውቃለች ማለት ነው። ግን በዚህ ልክ ይሆናል ብዬ አላሰብኩም ነበረ። እውነት ትዳሯን የምትፈልግ የልጇን አባት የምትፈልግ ሰው ነበር የመሰለችኝ ማለት ነው። ግን በአንድ ቪዲዮ ነው እሱም የሆነ ትንሽ እየተመለስኩ የመጣሁት እንጂ መጀመሪያ አኳኋኗ ነገሯ ይዛው መጣችው ነገር ሁሉ በቀል ነበር የሚመስለው። ምክንያቱም ቪዲዮችን እናያለን በየመሃሉ ቪዲዮችን እያየን እየተጫወተን አብረን እንሄዳለን ማለት ነው። በመጀመሪያ ሩታ ያኔ አብርሽን መክሰስ ወይም አብርሽን በዚህ ደረጃ መውቀስ ሲጀመር መቼም የልጅ አባት ባሏ በዚህ ደረጃ ፖሊስ አምጥታ ህግ ቦታ ፖሊስ ጣቢያ ድረስ ምናምን ታስወስዳለች ምናምን ብላችሁ አትጠብቁም አይደለ? እኔም አልጠበቅኩም። በዛ ደረጃ ታደርጋለች ብዬ አልጠበቅኩም። ይህን ሁሉ አርጋ ይህን ሁሉ ነገር እያረገች ይህን ሁሉ እሱ ላይ ይህን ሁሉ ነገር እየፈጸመች በአንዴ ተገልብጣ መሬት ሆና በአንዴ ተገልብጣ በቃ በአንዴ ምን ልበላችሁ ያ ሁሉ የተዋችው ነገር በሙሉ ፍቅር መስጠት ምናምን የሚለው ነገር በአንዴ ስታመጣው እኔ ጠረጠርኩኝ። ምክንያቱም ልታረጋው አትችልም። ለዛ መዝናኛ ደግሞ እኛም ምላሽ ስለፈለግን እኛም ተዝናናን ማለት ነው። ተረዳች እና ደግሞ በቃ በግልጽ አማርኛ ፈልገህ አይደለም የሆነችው በቃ ከፕራንክ ማይተናነስ ነገር አድርገና በቀል ነው በለው በቀልም ፍራንክ እኔ በሁለቱም ይዛለሁ። ብቻ በተመቸ በቀልም በለው ጨዋታም በለው ጌምም በለው ልጅ አባት ሆነ መጫወት ምንም በለው ግን በቃ ጋር ተጫውታል። ለዛ ምላሽ ደግሞ ሰጠን። ይሄን ይመስላል። ትክክል ነው። ወርኛ እንዴ ነኝ እኔ ወዲት እዚህ ጋር ነው ሁሉ አንድ ላይ ሆነን ነው መናገር እዚህ አንድ እያወራን መስማት ማውራት ያለብን። እኔም ብቻዬን አውሪኝ። እስካሁን የምታወሪው ነገር ብቻዬን አውሪኝ። ምን ላውራክ?
ትክክለኛ ነገር ነው እያልኩ ያለሁት። ምንም የተጨመረም የተቀነሰም ነገር የለም። እኔ ፈልጌው ካንተ ጋር መቀጠሉን ካንተ ጋር ድጋሚ አብሬ መሆኑን እንደገና እንደ አዲስ እኔ እንጃ በቃ እኔ አንተን ባሌ ከዛ እኔ ሚስት ሆኜ ምናምን ኑሯችንን ለመቀጠል ፈልጌው አይደለም ይሄን ነገር ያደረኩት። ሳልፈልገው ነው በቃ አላ አይደለ ተሰራባት ተንኮል ምላሽ ነው የሰጠች በቀል። አዎ ለዚህ ደግሞ በጣም ተዝናንተናል እኛም እናንተኛ ላይ እንደተዝናናችሁ እና ደግሞ እዛ ፈረመልኝ ያ ሁሉ ነገር እያረገች ያ ሁሉ ነገር እያሰበች በአንድ ዞራ ደግሞ ትቼዋለሁ ሁሉም ነገርና ምናምን ልትል አትችልም በፍጹም ማለት ነው። እና ያን ሁሉ ስታረግ ውስጤ በጣም ልክ አይደለችም ብዬ አሰብኩኝ ማለት ነው። ከትላንት ወዲያ በተለቀቀው ቪዲዮ ላይ ነው ትንሽ እውነትም እየተመለሰች ነው ምናምን ብዬ አብርሽንም ነገራቸዋለሁ። ትዝ የሚላችሁ ከሆነ ከዚህ በፊት ቪዲዮ ላይ ተናግሬያለሁ። በአብርሽ ዙሪያ ያሉ ሰዎችን በሙሉ ጠራርጋ አባራ የኔ በቃ እሷን ወደሱ ያመጣች አስመስላ መጨረሻ ላይ ሰው ሁሉ ካጠገቡ ሲጠፋ መተው ነው የፈለገችው ብቻውን ማለት ነው። ራቆቱን ልታስኬደው ነው ብያችሁ ነበረ ከዚህ በፊት ማለት ነው። ብቻውን ልታስቀረው ነው ይቺ ልጅ ብያችሁ ነበረ በቪዲዮ ላይ ማለት ነው። መለስ ብላችሁ ማየት ትችላላችሁ። ሀሳቧ በቃ እንደዛ ነው የሚመስለው። የፈለገችውም ያሰበችው ያው አሳካችሁ። እንግዲህ ዛሬ ሁለቱንም ጠርታ ደስ የሚለው ነገር ሁለቱም አቁማ ወንድሟም አለ ከሷ ጋር ሁለቱም አቁማ ሁለቱም ጠርታ ፊት ለፊት በቃ ጨዋታው አለቀ። ከዚህ በፊት እንደዚህ ሆነ ለነበረው እንደዚህ ሳረገ ነበረው በዚህ 3 ቀን ሁሉ እንደዚህ ሆነ ነበረው ጨዋታ ነው በቀል ነው አለችው። ከዚህ በላይ መርዶ ምን አለ እንግዲህ። ይሄ ልጅ ምንድነው በግ ነው ወይ ፈዟል ምናምን እያልኩ ነበር። አረ ነቃበል ዙሪያውን ዞር ዞር አድርገይ ምናምን እያልኩ ነበር እኔ ቪዲዮዎች ላይ ማለት ነውና እውነት ነው ወንድ ልጅ ወይም እሱ በዚህ ደረጃ ዙሪያውን አለማየቱ አለመንቃቱ ምንድነው የሚያስብል ነገር ነው። በዚህ ደረጃ እንደምትመለስ እሷ ግልጽ ነው። በፈለገችው መንገድ እንደምትመጣ ሴት ልጅ ናት። ሩታ ግን እየቀለድሽ ነው። እኔ ላይ ህይወቴ ላይ እየቀለድሽብኝ ያለሽው። ማን የቀለደው? እኔ ላይ እየቀለድሽብኝ ነው ወይ? አንተ ነህ እኮ በሰው የቀለደው። ሩታ ይሄንን ብቻ መልሽልኝ። እኔ ላይ እየቀለድሽብኝ ነው ወይ ያለሽው እኮ። ማን የቀለደው? አንቺ። እኔ አልቀለድኩም ነበር እስከዛሬ ማለት አሁን ነው የቀለድኩት። አንተ ብዙ ጊዜ ስትቀልድ ኖርሃል ህይወቴ ላይ ብዙ ነገሬ ላይ። አንተ በጣም የሁላችንም ህይወት ያበላሽ። በነገር ላይ ልታመሰግነኝ ይገባል። ቴንክ ዩ ባጭሩ ብዙ ሳትጎጂኝ ስለተውሽኝና ስለ መልካምነትሽ ስለ ሩሩ ልብሽ እጅግ በጣም አመሰግናለሁ ልትለኝ ይገባል። እና በፈለገችው መንገድ ልትመጣ እንደምትችል ማሰብ አለበት አይደለ? ስለዚህ ምንድነው ሁሉ ነገር አበለሻሽቶ እሱን ትላንት ቪዲዮ ላይ አይታችኋል። እና አቤልንም ሩታ እንትን ሄርሜላንም በቃ ሂዱ ውጡልኝ ከህይወቴ ምናምን ብሎ አባሮ እንግዲህ ብቻውን ቀረ ማለት ነው። ብቻውን አስቀረች። ዛሬ ቁርጡን አወቀ። እንግዲህ ሚስት አለኝ አይልም፣ በዚህ ጎን ደግሞ ጓደኞች አሉኝም አይልም ማለት ነው። ይሄ ልጅ አሁን ምን አይነት ውሳኔ የሚወስን ይመስላችኋል? በንዴት ምን አይነት ውሳኔ በራሱ ላይ የሚሆን በሰው ላይ የሚሆን ምን አይነት ውሳኔ የሚወስን ይመስላችኋል? ግን ከባድ ነው። በጣም ከባድ ነው ህይወት። ሰውን በምን ደረጃ ነው ማመን አለብን፣ በምን ደረጃ ነው ማስጠጋት አለብን የሚለው ነገር በጣም ከባድ ነው። በቀል ደግሞ በዚህ ደረጃ በጣም 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 ይደብራል። ያው አካሄዷ በጣም ያስታውቃል እኮ ግልጽ ነው። ያቺ ስትፎከረ ነበረች ልጅ በአንዴ ተገልብጣ። እኔ እንደውም እውነት መስሎኝ ምንድነው ሩታ እንትና ሄርሜላ የምታደርገው ነገር በቃ ኮርጃ ወይም ባል በምን መንገድ መንከባከብ እንዳለባት በምን መንገድ መያዝ እንዳለባት ከሱ ወስዳ በቃ ሄርሜላ የምታደርገው ነገር ሚስቱ ካረገች ከሄርሜላ ምን ይፈልጋል አይደለም? መጀመሪያ ገፋች ሚስቱ ባለማወቅ ሊሆን ይችላል እንግዲህ አውቃ ወደሱ ካስጠጋችው አውቃበት መንከባከቡንም አያያዙንም ምናምን አውቃበት ወደሱ ካስጠጋችው ምን ይፈልጋል? ስለዚህ ለዛ ነው የተመለሰው። መጀመሪያ አካሄዷ እንደዛ ስለነበረ ለዛ ነው ብዬ አምኜ ነበር በመጨረሻ ማለት ነው። ግን ያሳዝናል፣ በጣም በጣም ያሳዝናል። ልጁ የሰራውን ስራ ቢሰራ አለማወቁ ነው የሚያሳዝነኝ። ዙሪያውን አለማየቱ ነው፣ ሰውን ማመኑ ምናምን በቃ በጣም ያሳዝናል። እና ያው ነግረውታል፣ ያለውን ነገር ተነግሮታል። እንግዲህ ቁርጡን አውቆ አሁን የሚወስነውን ውሳኔ ደግሞ እስቲ ምን እንደሚወስን ደግሞ አብረን እናያለን ማለት ነው። እና የተከበራችሁ የቻናል ቤተሰቦች አዳዲስ ሆናችሁ ይህን ቪዲዮ ደረሳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናል ቤተሰቦች ላይ ግን ደግሞ ባይሆን ጥሩ ነበር። እየተበቀልሽ ነው እንጂ ሩታኔን እየተበቀልሽ መሆኑ ነው። እንደፈለክ መረዳት ይችላል። እየተበቀልሽ መሆኑ ነው ወይ? እሺ አዎ ጭንቅላትሽ ያስባል። ግን አንተ ወደዛ ካላደረኩሽ እኔ አብርሃም ሞቻለሁ።
አረ ለምን ትሞታለህ ደግሞ ማለት ነው። እንደዚህ እንደተጫወትሽብኝ ደግሞ አትቀሪ። ምን ልታመጣለሽ? ምን እንደማመጣ ደግሞ በደንብ ምንም አታመጣም። ባይዘው ታውቂኛለሽ ምን እንደማመጣ ማለት ነው። ገና ካሁኑ በዚህ ችንገላግላለሁ። ለሶስት ቀን ጨዋታ ቀየርኩ ስላለሽ እንዳይመስልሽ። እሺ ሰው ስላለሽ እንዳይመስልሽ። ይጸጽትሻል በደንብ እንደሚጸጽት። ሰውም ከሰውም በላይ ነው ያላት። በጣም ደደብ ነው አይባልም። አንተ ዘይድ